አይደለም በመንግስት ደረጃ ትውልድ እያበላሸች ነው ብሎ መናገር መብታችን ነው አይደለም እንዴ? መብታችን ነው። ስለሷ የሚያገባቸው ከሆነ ደግሞ ልክኛ እንደምንናገረው እንትን ይበሉ አይደለ እንዴ? እነዚህ ባለጌ ናቸው። ሴትንም እንደዚህ የሴት ልጅ እንትን መብት እንዲህ የተደረገ ልጅ የወለደች ቁጭ ብላ ማንም ባለጌ ወታ ስትናገር እሷን አይናገሩም እንዴ? ሴቶች አይመስሉኝም። ሴቶች አይደሉም። እኔና ሀነን አንቺ ትገቢያለሽ፣ ትላልቅ ሰዎች ይገባሉ። ምንድነው የምናወራው? ምንድነው የምንለው? እኛ እኮ የምናወራው ራሳችን የትልቅ ሰው ወሬ ፈታ የሚያደርገንን ምንድነው? እኔ የምገባበትም እኮ ትልቅ ሰው ስላለ ነው የገባሁት አይደል እንዴ? ሀነንም ብትሆን እኮ የምትናገረው እኮ ትክክለኛውን ነገር ነው። እኛ እኮ በራሳችን የምንተማመን ሰዎች ነው። እንዴት ዋላችሁ? ለምንድን ነው ንቀሽ ታያቸው? ኖ ይኸውልሽ ህይወቴ ታውቂያለሽ አይደለም ማቃጠል እንደሚቻል ካመለከትሽ በስነ ስርዓት ከጻፍሽላቸው ሪፖርት ከተደረገ ባርቲንግ መጥፎ ነው፣ ጥሩ አይደለም እንደዚህ ማድረግ። እግዚአብሔርን ነው የምነግራችሁ፣ እንደናንተ ደንቆሮ አይደለንም። እኔ ለዛውም ፎቶ ተለጥፎ የተንትን ያለ ያ መብት የላቸውም ስለ ሰው ማውራት ራሱ በህጉ ደረጃ ህጉን ስለማያውቁ እኮ ነው። ትክክል። ህግ የሚታወቅ አይመስላቸውም። እውነት እንዴ አንቺ እዛ ሀገሩ እኔ በፎቶ ስለወጣሁ ነው የለጠፉኝ። ምንም ችግር የለውም። ይለጥፉሽ እንደሱ አትበይ ብሌን፣ ሁሌ እንደቱት ያለሽ አንቺ ራስ ለምዶ እኔ ካገኘሁት ሪፖርት አደርጋለሁ። ኖ እኔ ሪፖርት እኮ አደርጋለሁ። እኔም በተቻለኝ ህይወት ስሚ፣ እኔ ስለማልፈልግ ነው እንጂ እኮ የዩቱብ ሆነ የዚህም እኮ ይጠይቅሻል እኮ አይደለ እንዴ? የሚጠይቅሽን መልስ መስጠት እኮ ነው አይደለ እንዴ? እነሱ ያውቁትን። እኛ ምንም የምናወራው ወሬ የለም። እነሱም ይጫወቱ። እኛ ትላልቅ ሰዎች ነን። በራሳችን መንገድ ነው የምንጫወተው። ትውልድ ትላለ። እኛ ትላልቅ ሰዎች ስለሆንን ሮንግ ነገሩን ሮንግ እንላለን፣ የሚያስደስተውን ደግሞ ትክክል ነው እንላለን። በተረፈ የአፍ ትራፊክ አይደሉም እኛን የሚጠባበቁት በየሄዱበት። እግዚአብሔር ምስክሬ ነው። ደግሞ ገኒ ብለውም ስሜን ከጠሩኝ ስሜን ጠርተውኛል ብዬ መክሰስ እችላለሁ። ምንም ሰላም የሳቢዩዝ ነው። ይሄ ጥሩ አይደለም፣ ቡሊን ነው። ይሄንን መጠንቀቅ አለባቸው። እግዚአብሔር እኔ ያልተማሩ ማህይብ ተሰብስቦ እንዴ ለምንድን ነው ምን ሆነዋል እነዚህ? ምንድነው የሚሉትኝ? ትላልቅ ሰዎች ወሬ እኮ ነው የምናወራው እኮ እኛ። ትሰሚያለሽ አይደል እንዴ? አንቺ እኛን ወደሽ አይደል እንዴ የመጣሽው የገባሽው? አዎ እንዴ በደንብ መጥፎ ነገር ብናወራ ትገቢያለሽ እንዴ? አልገባም። ኧረ ለምን እገባለሁ? ምን አይነት ናቸው እነዚህ? ባለጌ ያሳደጋቸው ናቸው። እኔ በጣም እንዴ ምን ሆነዋል? ታንክ ዩ ቬሪ ማች ታንክ ዩ። እንዴ ይጠንቀቁ። እንዴ ምን ነው የሚሉትኝ? እኛ እኮ ሌላ ሰው ቤት አይደለም የምንገባው የምንወዳት ቤት ነው። ትላልቅ ሰዎች ነን። የትልቅ ሰው ወሬ ነው የምናወራው። እንዴ ሀነንም ብትሆን እኮ ማንንም የምታስደስት እኮ ናት። አውርታ እንኳን ማትጠገብ ጫዋታዋ የሚያስደስት እንዴ እኔ አውቃታለሁ። እንዴ አማረቁ ከሚዲያ ለማጥፋት እኮ ነው እነሱ ነው አውቀው ነው። ስለዚህ ወደዛ ሂዱ አሉ ገኒና ምናምንም በኋላ ይጠንቀቁ። እግዚአብሔርን ንገሪያቸው። ህይወት ህጉን አያውቁም። እኔ ካመለከትኩባቸው መጥፎ ነው። እውነት ነው። ኧረ ቆይ እኔ ምን ትንላለሁ? አካገኙናቸው ብለው የራሳቸውን ጨዋታ ይጫወቱ። እዛው ግሩፕ የምፈጥረውም ቢሆን ምንም ቢሆን በቃ እኛም የምንወደው እነሱ የሚወዱትን ልጆች እንወዳለን። ደግሞ ፍቅኛ ደግሞ እዚህ ሌላ ነገር ፈለጋ አይደለም፣ ፎሎ ፈለጋ አይደለም፣ ልመና አይደለም፣ ጨዋታ ነው እኛ የምንጫወተው። እንዴ ምን ሆኖ ነው? ይጠንቀቁ፣ እግዚአብሔርን ይጠንቀቁ። ባለጌ ናቸው። ሰው ሊያሳጧቸው ነው ልጆቹን እኮ ባለጌ በጣም ባለፈው ቲጂን እንደዚህ የሆነ ነገር ብለው አስቀይመው ከንትን እንድትላቸው አሉ። እንዴ አውቀው ነው እኮ ልጆቹ እኮ ባዷቸውን እንዲቀሩ እኮ ነው። እና ደህና ሰው እያባረሩ እሺ ምን አረጋው? እንጫወታለን የራሳችንን ሞድ። ከዛ ደግሞ ምንድነው የምንጫወትኛ እኮ የትልቅ ሰው ጨዋታ ነው የምንጫወተው በራሳችን እየሳቀን። ከአሁን በኋላ እኔ ከዚህም በፊት የተሳደበችውን አይቻለሁ። ባልቴቶች ብላ ማናት ይቺ በጣም ውዳት ነበረ። እቺ ያበሻ ብትባለ ኖ እኔ ኧረ እነሱ እንደሱ አይሉም። እነሱ እንደዚያ የሚያደርጉ አይመስለኝም እንደዛ የሚያደርጉ ኖ እቺ የሚያበሻ የምትልሽ ቅድም አንቺ ያቺ ያለችው ምክንያት ነች እኮ ማናት? ዩቱበር ቃል ናት። ኖ ያሁኖቹ እቺ ቃል ነበረችኝ የተሳደበችው። ያሁኖቹ ተው ያነው አለፈ አይደለ? አሁን ሁለተኛ ላይ ይምጡ። ያሁኖቹ የብሌን ፎቶን አድርገው እዚህ ቤት የሚመጡ ሁሉ
ምንድን ነው ያሉ? ከየት ነው ደግሞ የመጡት? እግዚአብሔር ይንቀላችሁ። ከየት ነው? አስፈራርተና ፈርተውናል። እግዚአብሔር እንደዚህ ደንቆሮ እኮ አይደለንም እነሱ። እውነቴን ነው። በጣም ነው የምወዳቸው እነዚህ እዚህ አረብ ሀገር ያሉትን። እግዚአብሔር ጥሩ ቢጠንቀቁ፣ መድኃኒዓለምን ይጠንቀቁ። መጀመሪያ የሰው አማርኛ ያስከስሳል። እግዚአብሔር አማርኛ በጣም እንደ ቁምጣ እያጠረ ነው። ስላልከሰሱ ነው አማሮች እንዴ። በጣም አማርኛ መጀመሪያ ያስተካክሉ። አይ በቃ አሁን እነሱ ይመስለኛል እኛ እዚህ ትላልቅ ክስ በቻልኩበት ሌላ ቋንቋ የለኝም። መከሳቸው ነበረ ብችልበት። እንደረገጡት እኮ ይርገጣቸውና እዚህ ሴትዮ ቤት ይኸውልሽ፣ አንቺም እኮ እዛም ይመስለኛል አንቺ የምትሄጂበትን ቤት ይሆናል እንደሱ የሚያደርጉት። እኛን ሲናገሩ እኮ እናንተ መናገር አለባችሁ። ገባውን ልገባ ብዬ ሄጄ አላስገባል። ማናቸው አትነግሪያትም እንዴ? ይሄው እናንተና ነች ሼር አድርጋልኝ የሄድኩት። ገባሽ? ማናቸው? የኛም የዚህ ፎቶ ግሩፕ አድርገው ለጥፈውታል እኮ። ማናቸው? ሲናገሩ እኮ መናገር ነው። እነዚህ ሰዎች ትላልቅ አያስገቡሽም። ገኒ በኮመንት ሰድቤ ብቻ ነው የወጣት። ሲያስገቡሽ እኮ ነው ብገባ በምን ናቸው? እኔ ሲጀመር በብሌን የተነሳ ተናግሬ ብሎክ ተደርጊያለሁ። መግባትም አልችልም። አንድ ጊዜ መናገር ነው። ማን ቤት እንደሆነ መናገር ነው። እኔ እንደዛ አይነት እኛ የትልቅ ሰው ወሬ ነው የምናወራው። የዞርና ነው ድሮ ነው። ሰላም ቤት ነው። ሰላም ነው የምትባለው ድሮ ነው። ብሌን የተዘቀዘቀች ሰዓት ነው የገባሁት እና እሷ ናት እንደዛ የምትለን። እሷማ ትለን እኔ እንጃ። ገኒን ጠይቂ። እሷ ጤነኛ አይደለች። ገኒ እነዚህ የለየላቸው ናቸው። ጤነኛውን ሰው አያስገቡም። እነዚህ የለየላቸው ናቸው። ገኒ ያውቁናል እኮ አያስገቡም። ያውቃሉ። አያስገቡም። እናንተ ለካ እስካሁን ድረስ የምታወሩት ስለዛች ስለ ልጅቷ ነው እንዴ? ለካ እሷ ናት እኛን አልወዳቸውም ብላ የምትለው። እነሱ አብረው ያሉ ናቸው። እሷ የለችም ዛሬ፣ ግን ከነሱ አብረው እሷን ግሩፕ ናቸው። የሆነ 5 ሆነው 4 ሆነው ግሩፕ ናቸው። እነሱ እኮ ሪፖርት እንኳን እንዳታረጊ እኮ 8 ጊዜ 9 ጊዜ ነው የሚቀይሩት። ይሄን ታውቃላችሁ እኮ። አሁን ይሄ የኢትዮጵያ ባንዲራ አድርጎ የተነሳውን ፎቶ የቡርኬን ያረገች ናት። እዚህ ይሄ ቀርጻ ይሄንን እሷም እኮ ኢትዮጵያ ናት ያለችው እኮ እዚህ ነው ያለችው። የድሮዋ ዜድ የምትባለው አይደለችም። እቺ አዲስ ናት። እሷም እንደዚህ ያረገች ኢትዮጵያ ነው ያሳየኝ ነበረው። ኧረ እዚህ ናት ያለችው። አዲስ ናት። እዚህ ናት። እንትን እዚህ ዱባይ ነው ያለችው። ሰላም ወንጀለኛዋ የምትባል ነው። ከወንጀል አያውጣት መድኃኒዓለም። እግዚአብሔር በቀደም ዕለት ሳልገባ እንደዚህ ማታ ላይ ነው፣ በእኛ ማታ ላይ ነው። ሌሊት ነው መሰለኝ የሚገቡት እነዚህ። አዎ ሌሊት ነው የሚገቡት። ከዛ ምን ትላለች ማለት እስኪ ተደማመጡ ህይወቴ። እሺ በጣም ማለት በቃ ጤነኛ እንዳልሆነች ያወቅኩት አሁን 1 ወር ቀረኝ ወደ ሀገር ቤት ልሄድ። ከዛ ሙሽዬን አመጣታለሁ ትላለች። በቃ በጣም ትቀዳቸዋለች። ፈስ የሌላት ምንም የሌላት እዛ እናቱን ለማምጣት ሙሽዬንና ማን ነው ወንድሙ ማን ነበር? የብሩክ ወንድም አብ እሱን አመጣዋለሁ። እኔ እኮ እዚህ ቤት አለኝ እንትን መሰልኩሽ እንዴ የዋዛ መሰልኩሽ ትላለች። በዛ በተንተባተበ አማርኛዋ ገመድ አፏ ናት እንደሱ የምትለው። አሁን እኔ 1 ወር ቀርቶኛል፣ አገኛቸዋለሁ፣ ወንድሜንም አገኘዋለሁ ምናምን እያለች ታወራለች። ይገርምሻል እኮ ህይወትዬ፣ ወንድሟ እኮ ሞቶ እኮ የወንድሟን ሀዘን እንኳን እኮ ቁጭ ያላለች ጀግና ናት። ይቺ ጤነኛ ናት እንዴ? ይቺ ባለጌ ይኸው እንትን እንኳን ይሄ ምንድን ነው አውሬ እንኳን ክብር አለው። እኔ ወንድሜ ሞቶ አይደለም እዚህ ላይ ልወጣ። አንቺ እነዚህ እቺ ሰው ናት እንዴ? እቺ ከሰው አልቆጥራትም እኔ። እንደውም በጣም መጠንቀቅ ያለባቸው ምን ስትል ሰማሁት? ሽቶ በእናትሽ በስሙ አሰርቼ የሰጥሽና ይዘሽለት ትሄጃለሽ ምናምን ትላታለች። ይህንን ነገር በደንብ እንትን እቃ ባይቀበሉ ጥሩ ነው ከሰው ላይ እነሱ። አይ እሱ የራሱ ችግር ነው። የሆነ የሚያውቁት ፕሮሰስ ይኖራቸዋል እኮ። ዝም ብላ እኮ አታወራም ወይ? እሱ ያወራቸው ይሆናል። ያወራቸው ይሆናል። ህይወት ያወራቸው ይሆናል። ዝም ብላ እንደዚህ ትላለች። ሌላኛዋ ነች የምትለው ስትሄጂ ሰላምዬ ገኒ ያወራቸዋል አልሽው። መልስ ልንገርሽ፣ ብሎክ ተደርጋ የቺ ሰላም የምትባለው መግባት አችልም ከብሩኬ አሁን አውጥታ ካልሆነ ሽቶል ምለም እንዴት ብላ ነው የምትሰጠው? ሲቀደዱ ነው ብሎክ ተደርጋለች።
ሲቀደድ እኮ ነው ጉረኞች። ለማናደድ እኮ ነው። ወንድሟ ሞቶ ለምን አትሄድም? ለምን የወሬርን ነው የምልሽ። ምን ዋጋ አለው ሪፖርት ብታረጊ? በዚህ እኮ ነው ይቀጥላል። ሌላ አካውንት ይከፍታሉ እኮ እሱ እንደሱ እያደረጉ እኮ ነው ያሰለችኝ እኮ ብዙ አካውንት እንደሱ እያደረገች ነው ያሰለቸችኝ አልኩሽ እኮ። እና ግን አንደኛዋ ነች ስትሄጂ ሽቶ በፎቶ አሰራለት እና ይዘሽለት ትሄጃለሽ ትላለች አንደኛዋ። ለራዚ ታዳታው ናቸው እንዳንቺ እኮ ብታይ እኮ ጌታ ነው የምልሽ የአበሻ ደሙ አይደለም ለእናትና ለአባት ጭቃ ቤት መስራት ማይችሉ እመቤቴን ነው የምልሽ። ንግግር ሲያደርግ ጭቃ ቤት ስሩ መጀመሪያ ለእናት ለአባት ምርቃት ለመቀበል። ይኸው 3 ዓመት ሙሉ ትላንትና ልጅቷ ልትወነጅላት የመጣችው ጥሩ ባደረገችላት